የይሁዳ ንጉሥ ኢዮሳፍጥ በነገሰ በ18ኛው ዓመት የአካብ ልጅ ኢዮራም በእስራኤል ላይ በሰማርያ ነገሰ። 12 ዓመትም ገዛ። እርሷም በእግዚአብሔር ፊት ተገለጠ። የተጠላ ክፉ ድርጊትን ፈጸመ። ክፉ ድርጊትን አባትና እናቱ እንደፈጸሙት አይነት አልነበረም። አባቱ የሰራውንም የበዓል ሐውልት አስወገደ። ነገር ግን የናባጥ ልጅ ኢዮራም የእስራኤልን እሱ 100,000 ጠቦትና የ100,000 አውራ በግ ጠጉር ለእስራኤል ንጉሥ ይገብር ነበረ። አካብም ከሞተ በኋላ ግን የሞዓብ ንጉሥ በእስራኤል ንጉሥ ላይ አመፀ። ስለዚህ በዚያን ጊዜ ንጉሥ ኢዮራም ከሰማርያ ተነስቶ በመሄድ እስራኤልን ሁሉ አሰባሰበ። ለይሁዳ ንጉሥ ለኢዮሳፍጥ የሞዓብ ንጉሥ ስላመፀብኝ አብረውኝ ትዘምታለህን ሲል መልእክት ላከለት። እርሱም አዎን አብሬህ እዘምታለሁ፣ እኔ እናንተ ነኝ፣ ሕዝቤም እንደ ሕዝብ፣ ፈረሶቼም እንደ ፈረሶች ናቸው በማለት መለሰለት። ኢዮሳፍጥም የምንዘምተው በየትኛው መንገድ ነው ብሎ ጠየቀው። ኢዮራምም በኤዶም ምድረ በዳ አልፈን ነው ሲል መለሰለት። ስለዚህ የእስራኤል ንጉሥ ከይሁዳ ንጉሥና ከኤዶም ንጉሥ ጋር ለመዝመት ተነሳ። 7 ቀን ከዞሩ በኋላ ለሰራዊቱም ሆነ ለእንስሶቻቸው የተረፈ ውሃ አልነበረም። የእስራኤልም ንጉሥ ወዮ እግዚአብሔር እኛን 3 ነገሥታት የጠራን ለሞዓብ አሳልፎ ሊሰጠን ነውን? አለ። ኢዮሳፍጥ ግን በእርሱ አማካኝነት እግዚአብሔርን ለመጠየቅ እንድንችል የእግዚአብሔር ነቢይ እዚህ የለምን በማለት ጠየቀ። እስራኤል ንጉሥም የጦር አለቆችን አንዱ ቀድሞ የኤልያስ እጅ ላይ ያስታጥብ የነበረ የሳፍጥ ልጅ ኤልሳዕ በዚህ አለ ብሎ መለሰለት። የእግዚአብሔር ስም የተባረከ ይሁን። መጀመሪያ ላይ አንድ ነገር ልበላችሁ። በህይወት ዘመናችሁ ከተቻላችሁ እግዚአብሔር የሌለበትን ዘመቻ አትዝመቱ። እግዚአብሔር ከረዳችሁ፣ እግዚአብሔር ጥበብ ከሰጣችሁ፣ እግዚአብሔር አይምሮአችሁን ከከፈተ ሲሆን መጀመሪያ ገና ከጎን ያለው መጀመሪያ ገና በለው እስቲ፣ ገና ሳትነሳ በለው እስቲ፣ እዚህ ጉዞ ላይ በል እስቲ እግዚአብሔር አለበት ወይ ብለህ ጠይቅ በለው። ሃሌሉያ። ብዙ ጊዜ እግዚአብሔር የሌለበት ሰልፍ፣ እግዚአብሔር የሌለበት ጉዞ መጨረሻው ይታወቃል። ወዳጄ ፈረስ ስላለ ድል የለም፣ ሰው ስለተሰበሰበ ድል የለም፣ ስም ስላለ ድል የለም፣ ንጉሥ ስለሆንክ ድል የለም። ድል ከእግዚአብሔር ዘንድ ነው። ሃሌሉያ። ሲጩና ድል ከእግዚአብሔር ዘንድ ነው ማለት ድል ፈረስ ውስጥ የለም፣ ድል ስሙ ውስጥ የለም፣ ድል የተሰበሰበ ሕዝብ ውስጥ የለም። ድል እግዚአብሔር ዘንድ ነው ያለው። በኢየሱስ ስም እግዚአብሔርን መጠየቅ ይሁንላችሁ። አዎ ወዳጄ፣ በይሉንታ አትዝመት። ወዳጄ ስለሆነ አትዝመት፣ ስለምታውቀው አትዝመት። ጓደኛ ስለሆነ አትዝመት። ጉዳዩን ጠይቅ። እዚህ ጉዳይ ውስጥ እግዚአብሔር አለበት ሆይ? ምክንያቱም አንዳንድ ጊዜ ከእግዚአብሔር ጋር ስትጣላ ራስህን እንዳታገኘው ጠይቅ። ከመንከራተትህ በፊት ጠይቅ። ችግር ውስጥ ከመግባትህ በፊት ጠይቅ። ስም ካለው ጋር አትዝመት። ወዳጅ ከሚመስል ጋር አትዝመት። ስም ካለው ንጉሥ ከተባለው ይልቅ እግዚአብሔር አብሮት ካለው ምናምን ተጋ ብዘምት ያምርብሃል። ጠይቅ። ለምን ከችግር ትማራል? ለምን ከቁስለት ትማራል? ለምን ከውርደት ትማራል? እነኚህ ሰዎች ስም አላቸው። እግዚአብሔር ምን ይላል አላሉ? መጀመሪያ ላይ የጉዛቸው መጀመሪያ አካባቢ ሄደን ጠራርገናቸው እንምጣ እንዴ በሚል መንፈስ ነው የወጡት።
አፈር አብልተናቸው እንምጣን። አንደኛ ንጉሥ ነን፣ ሁለተኛ ፈረስ አለን፣ ሶስተኛ ሰራዊት አለን፣ የሌለን ነገር የለም። ውሃ አለን፣ ምድር ይታዘዘናል፣ ነገየሩ ሁሉ ተቆጣጥረናል ብለው ነው የወጡት። አንድ ጊዜ እንዳሰብነው አይገጥመንም፣ እንዳሰብነው አይሆንልንም፣ እንዳቀርነው አይሆንልንም፣ እንደነገሩንም አይሆንልንም። እግዚአብሔር አለበት ወይ? እዚህ መንገድ ላይ እግዚአብሔር አለ ወይ? እዚህ ጉዞ ላይ እግዚአብሔር አለ ወይ? በዚህ መንገድ እግዚአብሔር ምን ይላል? ይህንን እኮ ቁጥር 11 ላይ የጠየቁትን ጥያቄ እኮ ቁጥር 1 ላይ መጠየቅ ይችሉ ነበር። ወዳጄ ከተጠማ በኋላ ለምን ትጠይቃለህ? ከተራብክ በኋላ ለምን ትጠይቃለህ? ከተንከራተትክ በኋላ ለምን ትጠይቃለህ? ሲሆን መንገድ ሳንጀምር ሲሆን ጉዞ ሳንጀምር ሲሆን ማንም ሳይወድቅ ማንም ሳይራብ ማንም ሳይጠማ እንንበርከክ እንጂ እኮ ነው የሚባለው። ወዳጄ አካፋይ መንገድ ላይ እንዴት እግዚአብሔር ይጠየቃል? ወዳጄ መሃል መንገድ ላይ እንዴት እግዚአብሔር ይጠየቃል? መንገድ ሳይጀምር ነው እንጂ እግዚአብሔር የሚጠየቀው። ዛሬ ሕያው አምላክ ምስክሬ ነው። ገና መንገድ ሳይጀምሩ እግዚአብሔርን እንጠይቅ የሚል ሰው ይስጣችሁ። አጉል ከሚያደፋፍር እንውጣ ከሚል ስሜታዊ ሰው ይልቅ አስተዋይ ሰው እግዚአብሔር ይስጣችሁ። ከመንከራተት የሚጠብቅ፣ ከስቃይ የሚጠብቅ፣ ከቁስለት የሚጠብቅ፣ ከድካም የሚጠብቅ እግዚአብሔር አስተዋይ ሰው ይስጣችሁ። ወዳጆቼ አንዳንድ ጊዜ መጽሐፍ ቅዱስ ላይ ያሉ ድሎች እንደ ድል እንዳትወስዱ። ምክንያቱም ከእግዚአብሔር ምሕረት የተነሳ ነው እንጂ ወደ ድል የተቀየሩት መንገዱ ክፉ ነው። ይህ መንገድ እግዚአብሔር እጅ ላይ ስለገባ ነው መልካም የሆነው እንጂ መልካም አይደለም። ይህ ጉዞ እግዚአብሔር ጣልቃ ስለገባ ነው እንጂ መልካም የሆነው መልካም አይደለም። የሚል ሰው አይሆንም የሚል ሰው እግዚአብሔር ይስጣቸው። አይሆንም አይሆንም እግዚአብሔርን እንጠይቅ፣ አይሆንም አንወጣም የሚል ሰው እግዚአብሔር ይስጣችሁ። አይሆንም እናስቀድመው፣ አይሆንም። ዘመኑ በጣም ስሜታዊ መሰለኝ ደሳለኝ የሚሉ ሰዎች የበዙበት ዘመን ነው። በቃ መስሎኝ ነው ያደረኩት፣ በቃ ውስጥ ነው። እግዚአብሔር ምን ይላል በዚህ ጉዳይ? ብዙ ጊዜ ሰዎች ትዳር ላይ አስቀድመው ትዳርም ላይ ስራም ላይ እግዚአብሔርን አይጠይቁም። መሃል ላይ ነው አስቀድማ ጊዜ ውሰድ። ለሽማግሌ የምትሰጠውን ጊዜ መሃል ላይ ለገላጋይ የምትሰጠውን ጊዜ አስቀድማ ጊዜ ውሰድ። ከሚዳኝህ እግዚአብሔር መጀመሪያ ላይ ቢዳኝ አይሻልም? ጎረቤት ጣልቃ ከሚገባልህ፣ ከንፈር እየመጠጠ ጣልቃ ከሚገባልህ፣ እየታዘበ ግራ ከሚገባልህ እግዚአብሔር ኃላፊነቱን ብትሰጠው አይሻልም? ከውድቀትህና ከቁስለትህ ከምትማር ከእግዚአብሔር ድምፅ ብትማር አይሻልም? ምን ችግር አለው? ሶስት ነገስታት ምን ችግር አለው? ፈረስ በእጃቸው ሁሉ በደጃችን ምን ችግር አለው? አሁን ሄደን እንመታቸው ምን ችግር አለው? ኧረ ችግር አለው። ያሰብከው አይደለም ወዳጅ። ምድረ በዳው ካንተ ስልጣን የበረታ ነው። ምድረ በዳውን ማለፍ የሚቻለው በእግዚአብሔር ብቻ ነው። ምድረ በዳው ከባድ ነው። ምድረ በዳው ብርቱ ነው። ምድረ በዳው ከተማ ሆነ እንዳወራው አይደለም። ዳር ቁጭ ብለህ እንደተናገርከው አይደለም። መሃል ስትገባ ነገሩ ከባድ ነው። እግዚአብሔርን ጠይቅ። እግዚአብሔርን ስማ። ዝም ብለህ አትውጣ። ዝም ብለህ መንገድ አትጀምር። እንዴት እስከ መቼ ከውድቀትህ ትማራለህ? እስከ መቼ ከቁስለትህ ትማራለህ? እስከ መቼ ከድካምህ ትማራለህ? እስከ መቼ ከግድግዳ ጋር ትላተማለህ? ለምንድን ነው ለእግዚአብሔር ቅድሚያ የማትሰጠው? ለምን ጊዜ አትወስድም? ለምን አትንበረከክም? ለምን አታለቅስም? እንትላለህ ለምን አትልም? እነኚህ ሰዎች ግን እኮ ከጎን ያለው ግን እኮ በለው ማለት አይቀርም፣ ማለት አይቀርም። የቀን ጉዳይ ነው።
ቆስለም ቢሆን ትላታለህ ማለት እኮ አይቀርም ማለት እኮ አይቀርም። እነኚህ ሰዎች እኮ ማለታቸው አልቀረም። ነገር ሲበረታባቸው ነገር ካቅማቸው በላይ ሲሆን የሚጠጡትን ሲያጡ መከራ ውስጥ ከገቡ በኋላ ስቃይ ውስጥ ከገቡ በኋላ አንድ ጥያቄ ጠየቁ። እግዚአብሔር ድምፅ የምንሰማበት ሰው አንዳንድ ጊዜ ከተማ ውስጥ ያልሰማውን ምድረ በዳ ላይ ትሰማዋለህ። ከተማ ውስጥ ያልሰጠውን ጆሮ ያልሰጠውን ምድረ በዳ ላይ አፈላልቀህ ትሰማለህ። ኪቦርዲስት ጠርተህ ኪቦርዲስት ባለበት ያልሰማውን ከበሮ ባለበት ዘማሪ ባለበት ያልሰማውን በራስ ወጪ ኪቦርዲስት ጠርተህ ትሰማለህ። አንዳንድ ጊዜ እግዚአብሔር ከጉድ አወጣ ማለት መንገድ ትክክል ነው ማለት አይደለም። እግዚአብሔር ጣልቃ ገባልህ ማለት መንገድ ትክክል ነው ማለት አይደለም። እግዚአብሔር ስለ ስሙ ተጠንቅቆ ከጉድ አውጥቶ ሊሆን ይችላል። እግዚአብሔር ጣልቃ ገብቶልህ እግዚአብሔር ስለ ራሱ ሲል ከጉድ አውጥቶ ሊሆን ይችላል። ይሄ ማለት ግን መንገድ ትክክል ነው ማለት አይደለም። ገና በጊዜ ወደ እግዚአብሔር እንሂድ የሚለን ሰው እግዚአብሔር ይስጠን። ገና በማለዳው ጠባሳ ሳይወጣብን ሰውነታችን ላይ ምልክት ሳይወጣ ሳንቆስል ሳንደማ ወደ እግዚአብሔር እንሂድ። እግዚአብሔርን እንስማ። ግዴለም ከጎናቸው ያለው ግዴለም ወደ እግዚአብሔር እንሂድ በለው። በዛ ፍርድ አለ በለው፣ በዛ ድል አለ በለው፣ በዛ ክብር አለ በለው፣ በዛ ማይሆን ነገር ይሆናል በለው። ታውቃላችሁ ሳሙኤል ላይ ምዕራፍ 9 አካባቢ መሰለኝ ያ ሳኦል አህዮቹን ሁሉ አህያ ጠፍቶ የአባቱን አህዮች ፍለጋ ገና ሲወጣ ልጁ መልካም ነበረ፣ ትከሻውን በጣም የሚያምር ነበር። ጉዳዩ ለካ በትከሻ በመልክም አይደለም። አንዳንድ ጊዜ ከአንዳንድ ትከሻም ሰዎች ለካ ሎሌው ይሻላል። ታውቃለህ ወጣና ምድረ በዳ ሄደ ይላል፣ በኮረብታ ላይ ወጣ ይላል፣ በከተማ ገባ ይላል። የለም እስቲ ጩና የለም በል እስቲ። ጉዳዩ በመልክ አይደለም፣ የለም ጉዳዩ በቁመትም አይደለም፣ ጉዳዩ በስምም አይደለም። እስቲ ጩና የለም በል እስቲ። ሰውየው የሚያገኝ መስሎት ነበረ፣ የሚሳካለት መስሎ አሁን አይደለም ይዘን ምን መጣው ና ማን ነው ጉዳዩ ለካ በፉከራም አይደለም፣ በሽለላም አይደለም። አንዳንዱ ነገር እግዚአብሔር ጋር ነው በለው እስቲ። እግዚአብሔር ጋር ብትፈልገው እኮ ታገኘዋለህ በለው። ተራራ ላይ የሌለ ነገር በለው እስቲ፣ ሸለቆ ውስጥ የሌለ ነገር በለው እግዚአብሔር ውስጥ ሊሆን ይችላል በለው። ወደዛ ብንሄድ ይሻለናል በለው እስቲ። ዛባኖ ካባኒያ ሳባቲያስ ቃል አሁን ሄደ፣ ያለውን ገንዘብ ጨረሰ፣ የተቋጠረለትን ምግብ ጨረሰ። መጨረሻ ምዕራፍ ላይ እንደዚህ ያለ አባታችን አለ አባቴ አሁን ይሄኔ ስለ አህያው ማሰብ ትቶ ስለኔ እያሰበ ነውና ምን እንበላለን እንመለሳለን። ግዴለም አትመለስ፣ ወደ እግዚአብሔር አትመለስ። የማያሳፍር እንዳለ ባዶ እጅህን የማይመልስ አንዳለ ብትጠጋው የሚነግር አንዳለ ብትጠጋው የሚያስጠጋ አንዳለ መፍትሄ የሚገኝበት አንዳለ የድል ሁሉ ባለቤት አንዳለ። እስቲ እንሂድ። ቃሉ ጠብ ማይል አለ እግዚአብሔር ዋናኪያ ማሳኮባ ሳራት ያኮባ ሳባሃዳስ አለ እግዚአብሔር አለ።
ነገር ሁሉ የሚታየው እግዚአብሔር አለ። የነገር ሁሉ ባለቤት እግዚአብሔር አለ። የነገር ሁሉ መጀመሪያ እግዚአብሔር አለ። የነገር ሁሉ መጨረሻ እግዚአብሔር አለ። ዛሬ ወደ እግዚአብሔር መጠጋት ይሁንላችሁ። እሱ ፍጻሜያችሁን ይነግራችኋል። እሱ መጨረሻችሁን ይነግራችኋል። ያሰባችሁትን ብቻ ሳይሆን ያላሰባችሁትን ነገር ይነግራችኋል። ወዳጄ ወዴት እየሮጥክ ነው? እንደንድ ሰው ዝም ብሎ ይላተማል። ባለፈው ሞክሬ ነበር፣ አሁንም ሞክሬ በቃ አሁን ወደ እግዚአብሔርና ማቆፋታካ ባለፈውም ባከለ ያስሞክሬ ነበር፣ ባለፈው ባጎቴ በቃ ባክስትና ባጎት ላይሆን ይችላል። ተመርካክስ ናስቲ ወደሱ ለዚህ ነው ያለ ዳዊት እንደዚህ ያለ ነገር እንደዛ የሞከረ መሰለኝ፣ እንደዛ የታገለ መሰለኝ፣ እንደዛ ምን ያለ እንደዚህ ያለ ዳዊት ቆይቼ እግዚአብሔር እንደች ምንድነው ዳዊት መጣወራው? አይ የሆነ መንደር መቆየት ያለብኝ መንደር አለ ዳዊት። ማኮቫዲያ ካሳካራዲያ የሆነ መንደር እቆያለሁ አለ። ዘንበል እስኪልልኝ እቆያለሁ፣ አልታገልም አለ። ዘካ ዘመንን ከትግል መታደግ የምትፈልግ ከሆነ ና ወደሱ ተጠጋ። ምን አይነት ሎሌ ነው ታውቃላችሁ? እንደዚህ ያለ ሳኦል አረኪሴ ውስጥ ምንም የለም አለ። እኔ ምን እግዚአብሔር መስከረ ለነብዩ ራሱ ምን ሰጠው ይዘን ምን ገመነብ ነጋል ካንተ ታናሽ ብሆንም ያንተ ሎሌ ብሆንም ትንሽዬ ብሆንም ላንተ ጥቅም ከሆነ የሚያስገኝልህ ከሆነ ታሪክ የሚለወጥ ከሆነ እኔ ጋር አለ። ዛሬ በጉለታችሁ የሚቆም ሰው ይስጣችሁ። በድካማችሁ ሰዓት ጉለት የሚሞላ ሰው ይስጣችሁ። ዘንበል የሚልላችሁ ሰው ይስጣችሁ። አቅጣጫ የሚያሳያችሁ ሰው ይስጣችሁ። በውድቀታችሁ የሚሳለቅ ሳይሆን በሐዘናችሁ የሚሳለቅ ሳይሆን እግዚአብሔር እኔ አለው የሚል ሰው ይስጣችሁ። ሰውየው ሐሳብ አመጣታ። የሚገርም ሐሳብ የነገረው አሁን ነብይ ያለ ቃሉ ጠባይልም የሚገርም ሰው ነው። ማይት ሰው ነው። የሚገርም ነው። አረ ተናገረ ማለት ሆነ ነው አለና ትራንስፖርት ስትሉት እያለው እኮ የለም። አንዳንድ ሰው ሐሳብ ብቻ የሚሰጣችሁ ሐሳብ ሰጥቶ መግቢያውን አይሰጣችሁም አለው እኮ። ይሄኛው ሰውዬ ግን ደስ የሚል ሰው ነው። ሐሳቡም መግቢያውም አለው። ዙካራ ዲያኮባ ዛሬ ሐሳብ ብቻ የሚሰጥ ሰው አይደለም፣ ነገሩንም የሚሰጥ ይስጣችሁ። ዛኪ ሞሳፋ ሀዲያካ ዛሬ በኢየሱስም ይሄ አለ የሚል ሰው ይስጣችሁ። ተቀላጭ አይደል? ክሪቲካል ታይም ታውቃላችሁ። የሳኦል ከባድ ታይም ነው ያ ታይም። የሳኦል ታሪክ የሚቀየርበት ታይም ነው ያ ታይም። የሳኦል ስም የሚቀየርበት ታይም ነው ያ ታይም። ሳኦል ከሆነ ጎረምሳነት ወደ ሆነ ንጉስነት የሚቀየርበት ታይም ነው ያ ታይም። ሳኦል ከእግዚአብሔር ጋር የሚገናኝበት ታይም ነው ያ ታይም። ያ ታይም ላይ ሰው ያስፈልገው ነበር። ያ ታይም ላይ ሰው ያስፈልገዋል። ያ ታይም ከባድ ታይም ነው። እግዚአብሔር ቆሞ እየጠበቀው ነው። ያ ታይም ወደ እግዚአብሔር የሚጠቁመው ሰው ያስፈልገዋል። ዛሬ አንኳኩታችሁ አልከፈት ያላችሁ ሰዎች ዛሬ ወደ እግዚአብሔር መጠጋት ይሆንላችሁ። አውት ኦፍ ፕሮግራም ከሚያደርጓችሁ ሰዎች ታውቃላችሁ። አውት ኦፍ ራይ የሚያደርጉ ሰዎች አሉ ታውቃላችሁ። ያ ሽማግሌ ያ ያረጀ ሽማግሌ አይታል አይደል? አውት ኦፍ ፕሮግራም ጠበቀው። በመንገድ ላይ ጠበቀው። መንገድ ላይ ሰውየው እንደተሳካለት በገባው ጊዜ ነገር እንደሰመረለት ዛሬ ማን ያገለገለው ብሎ ዛሬ ማን የሰበከው ሰውዬ ገና ሲናገር ሲባል መንገድ ላይ ጠበቀው። ድምፅ የሚመስል ድምፅ ይዞ እውነት የሚመስል እውነት ዛሬ በኢየሱስ ስም ከመንገዳችሁ ላይ ይጠረጉ፣ ከራያችሁ ላይ ይጠረጉ። ከእግዚአብሔር ፕሮግራም ከሚያወጡ ሰዎች ይነጥላችሁ። ጠበቀው። ልሳን እየተናገረ ጠበቀው። ታውቃለህ? ልሳን የሚመስል ልሳን ብሎ ሰራዊት ጌታ እግዚአብሔር
ሰራዊት ይዝመትበት ይሄ ባለ ራእይ ጠላት ዛኬ ባውዳካባቲያስ እግዚአብሔር ያላለውን መንገድ አስቀየረው። አታያሉን ሰው የት ይደርሳል የተባለው ሰው ብርቱ የሆነው ሰው እንደ ጨካኝ እግዚአብሔርን የሚሰማን ሰው መንገዱ ላይ ቆመ፣ ራእዩ ላይ ቆመ፣ ፍጻሜው ላይ ቆመ። ታውቃላችሁ አይደለ? ሳኦል ራሱ እኮ መጨረሻ የሆነ ታይም ላይ እንደዚህ ብሏል አይደለ? ዛበል እዛው እኮ ምዕራፍ 10 ላይ የሆነ እንትን ላይ እኮ እንደዚህ ብሎታል እግዚአብሔር ለሳሙኤል ሳኦል እኔን ከመከተል ተመልሷልና አለ። ከዛ ሳሙኤል ሳኦል ጋር ሲመጣ ምን እንዳለ ህዝቡ ነው አለ። ህዝቡ ምን በላው ነገር እንደ ከዚህ የሚጠብቃችሁ መሪባቲያ ቦሶኮባ የሚመታው ባለ ራእዩ የሚጠቆመው ህዝቡ ላዶላቲያ አሳባሃዳስ ዛሬ ድምጽ ከሚመስሉ ድምጾች ይጠብቃችሁ። ወደ እውነት ከማያደርሱ ድምጾች ይጠብቃችሁ። ወደ ክብር ከማያስገቡ ድምጾች ይጠብቃችሁ። ከዘመናችሁ ላይ የውሸት ድምጾች የተመቱ ይሆነው ከእግዚአብሔር ጋር የሚያጣላ ድምጽ፣ ከእግዚአብሔር ጋር የሚያለያይ ድምጽ፣ ከእግዚአብሔር ጋር ተመልሶ ይላል እግዚአብሔር መጣለ። አልተመለሰም እኮ ሰውዬው ስሙ ይባረክ እያለ ለካ ሰው ስሙ ይባረክ እያለ ይመለሳል። ከዛ እንደዚህ ያለ ሄደ በሩ ላይ ሲል ዛሬ እግዚአብሔር ወደሚጠብቃችሁ እግዚአብሔር ርስት ይዞ ወደሚጠብቃችሁ መንደር እግዚአብሔር የሚበላ ነገር አዘጋጅቶ ወደሚጠብቃችሁ መንደር የሚመራችሁ ሰው ይስጣችሁ። ወደዛ መንደር ሲል ሳሙኤል ገና ሲጠራ አስቀምጦ እየመጣ ነው። እግዚአብሔር ሰው ንጉሱ እየመጣ ነው። በር ላይ ወጣና ጠብቀው ብሎታል። በር ላይ ቆም። ዛሬ በኢየሱስ ስም ወደምትጠበቁበት መንደር መፍጠን ይሆንላችሁ። ወደምትፈለጉበት መንደር መፍጠን ይሆንላችሁ። በር ላይ ሆኖ መቼ ነው የሚመጣው ወደምትባልበት መንደር፣ ወደምትሰለችበት መንደር፣ ወደ ተጠላበት መንደር፣ ወደምትዋረድበት መንደር ሳይሆን ለአንተ ነብዩ በር ላይ ቆሞ አንተን ወደሚጠብቅበት መንደር መፍጠን ይሆንልህ። በር ላይ ቆሞ ያያል ሰውየው አይመጣም እያለ አይኑን እንደዚህ ሶፋዳካፋኒያ ከፋኒያስ ዛሬ በኢየሱስ ስም ወደ እግዚአብሔር ሰው ወደ እግዚአብሔር መጠጋት ይሆንላችሁ። አሁን እዚህ ጋር ነገስት ላይ አይደል? አሁን ምድረ በዳ ነው አይደል? አሁን ከባድ ነው አይደል? አሁን ምን ጠጣው ጠፋ አይደል? አሁን ግራ ገባን አይደል? አሁን መውጣት አልቻልንም አይደል? አሁን አንተ አልቻልከውም አይደል? በዘመድ አልቻልከውም አይደል? ወደ እግዚአብሔር እንጠጋ። ትወጣዋለህ፣ ወደ እግዚአብሔር ተጠጋ። ታልፈዋለህ፣ ወደ እግዚአብሔር ተጠጋ። ምድረ በዳው ይለመልማል፣ ወደ እግዚአብሔር ተጠጋ። ምንጭ ይፈልቅልሃል፣ ወደ እግዚአብሔር ተጠጋ። ገና ሲመጣ እንደዚህ አለ። ወደ እግዚአብሔር ስትሄዱ እኮ ያስጨነቃችሁ ነገር ሁሉ ቀላል ይሆናል። አለው ገና በር ላይ ሳይገቡ የምትፈልጋቸው አህዮች ኦልሬዲ ምን ብለዋል? አንተን ሲያደክም የነበረው እግዚአብሔር መንደር ፕሮግራም አልነበረም። እግዚአብሔር መንደር ርዕስ አልነበር። ዛሬ በኢየሱስ ስም እግዚአብሔር መንደር ርዕስ ካልሆነ ነገር የሚያወጣችሁ ሰው ይስጣችሁ።
ዛኮቫታ ገና በር ላይ እኮ ነው ገና እንጸልይበት ማለት አይናቻችንን እንጨፍናለን 3-4 ልሳንም ጣልጣል አላደረገም ገና ይሄ አይደለም አዮቹ ዛራዳ ጋራዳ አሁን ተረጋግተን ቁም ነገር እናወራለን ስለ አዮቹ አይደለም አሉ ዛራዲያ ጋዛቫኒያስ ዛሬ ከእግዚአብሔር ጋር ቁም ነገር ወደምታወሩበት መንደር መፍጠን ይሆንላችሁ ከእግዚአብሔር ጋር ክብር የምታወሩበት መንደር መግባት ይሆንላችሁ በኢየሱስ ስም ዛሬ ያስጨነቃችሁ ነገር በር ላይ እንከባለ ፎቶ ባሳባዳስ ስጮና ቀላለው በልስቲ